እነዚህ ልጆች ከኤርሜላ ጋር ነው እንዲሆን ፍላጎታቸው። ሰላም ውድ የዩቲዩብ ቻናሌ ቤተሰቦች ደህና ናችሁ? እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሩታችን ዛሬ እንግዲህ ማለት ነው ከኤፋና ከኢዩ ጋር መታለች ማለት ነው። ትላንትና ያው ቪዲዮ አልሰራውም፣ የትላንትናው ቪዲዮ ላይ ቤተሰብ ማለት ነው አብርሽን ይዘውት ሄደዋል እነ ቡዜ። እነሱ ከትዳሩ አጋሩ በላይ ሆነው ወደ ቡታጅራ ወስደውታል ማለት ነው። እንግዲህ ቡታጅራ ቤተሰብ ጋር ሲወሰድ የሚፈጠረውን ነገር ለእናንተ መግለጽ ያው ምንም አይጠበቅብንም። በጣም ግልጽ ነው ምን ያህል ረብሻ እንደሚፈጠር፣ ምን ያህል እሱ ከቤተሰብ ጋራ በዛ ልክ የፈዘዘ የደነዘዘ መስሎ ሲገናኝ ምን ሊታሰብ እንደሚችል ግልጽ ነው እና ምን ያህል እናት አባቱ እንደሚደነግጡ ግራ እንደሚገባቸው ግልጽ ነው። ቤተሰብ ጠቅላላ እንደሚረበሽ ግልጽ ነው። ነገር ግን ይሄ ነገር ሁሉ ይሻላል በሚል ማለት ነው ቡታጅራ ወስደውታል። ነገር ግን ሩታ ምንም ማድረግ አልቻለችም። ዛሬ ኢፋ ሲቆጣን ነበረ። ምን ማድረግ ትችላለች? እዚህ ጋር ወንድሙ አለ አጠገቡ፣ እህቱ አለች፣ ያው ቦክሰኛዋ ቡዜ ቦክሰኛም በላት እንጂ። ስለዚህ ማለት ነው ቤተሰብ ሩታ ምን ይፈረድባታል? አሁን ላይ ምንም አይፈረድባትም። ለምን በኃይል በፍላጎት ሳይሆን በኃይል ከሷ ለማሸሽ የሚደረግ ጥረት ነው። ያው ውሽሚት ሁሌም እየተከተለችው ነው ታውቃላችሁ። ካጠገቧ አትለይም። ሁል ጊዜ አዛኝ እሷ ናት። ሁል ጊዜ ለሱ ተቆርቋሪ እሷ ናት። እያስመሰለች እንጂ የሆነች አይደለም። በነገራችን ላይ ይሄ ተግባር እውነተኛ ተግባር አይደለም ሲጀመር ማለት ነው። እና እንግዲህ ለይተዋታል ሩታን ከአብርሽ ማለት ነው። ያ ሁሉ ነገር ያሳለፈች ሴት፣ በዛ ሁሉ መከራ ውስጥ ያለፈች ሴት፣ ለዛውም ያ ሁሉ ነገር ተደርጋ ይቅርታን የተቀበለች ሴት ግድ የለም ብላ ሁሉን ነገር ወደኋላ ትታ ለልጇ ስትል መስዋዕትነት ለመክፈል የተዘጋጀችውን ሩታ ሀብቴን እንግዲህ አሁን ላይ በግልጽ የማግለል ዘመቻ አድርገውባታል። ዴቭም እንዲሁም ደግሞ ቡዜ። ዴቭ አንድ ሰሞን ደህና የሚመስል ልጅ ነበር፣ ግን መጨረሻ ላይ ነው ሁሉ ነገር የሚታየው። ለካ ሰዎች ላይ ቶሎ ብሎ ማለት ነው ይሄ ሰው መልካም ነው፣ ይሄ ሰው ጥሩ ሰው ነው ብሎ መበየን ጥሩ አይደለም። ሁሉ ነገር በሂደት ነው የሚወጣውና አሁን ላይ እኔ ሳስበው አብርሃምን ወደ ቡታጅራ ወስደውት ከዛም በኋላ ቡታጅራ ደግሞ ማለት ነው ከሄርሜላ ጋራ እንግዲህ ውስጥ ለውስጥ በደንብ አድርገው የማቀናጀት ስራ ሊሰሩ ነው። ምንም ይሄ የማይካድ ሀቅ ነው። ምንም ነገር አያጠራጥርም ይሄን እንደሚያደርጉ ማለት ነው። ስለዚህ ቤተሰብ እኔ እውነት በጣም ስለ ሩታ በጣም አዝኛለሁ። በዚህ ልክ እሷን ማግለል፣ በዚህ ልክ ለእሷ ጥላቻ ማሳየት ተገቢ ነው ብዬ አላስብም። ምን ባደረገች ይሄን ያክል? እኔ እኮ ግርም ይለኝ አብርሃም ላይ ቺት አድርጋ አብርሃምን በወንድ አስቸግራው ምናምን ነገር በቃ እዚህ ደረጃ የደረሰች ሴት ብትሆን ምናልባት በባህሪዋ ነው ትላላችሁ። ይሄ ሁሉ ባህሪ ያየነው አብርሃም ላይ ነው። ትዳሩን ያላከበረ እሱ፣ ከሱራ ሴት ጋር ሲዘል ሲንዘላዘል የነበረው እሱ። እሺ ስለዚህ አሁን ላይ ለምንድን ነው በዚህ ልክ እሷን ከአብርሃም እስከ መጨረሻ ለመለየት እየታገሉ ያሉት? የእውነት ሰው የዘራውን ያጭዳል። እናንተ በቤተሰብ ውስጥ እንግዲህ ኃላፊነት ያለባችሁ ናችሁ። ልጆችም አሏችሁ፣ ወልዳችኋል፣ ትዳር ይዛችኋል። ግን እንዴት በዚህ ልክ ሊሰማችሁ እንዳልቻለ፣ የሩታ ነገር ሊያስጨንቃችሁ እንዳልቻለን የገረመኝ ቡዜም ሆነች ዴቭ ማለት ነው። ስለዚህ ሰው የዘራውን ያጭዳል። እናንተም ታዩታላችሁ ወደፊት። በልጅ ሰው በልጅም ይደርስበታል። መጥፎ ነው አያደርስና ማለት ነው። ሰው የዘራውን ነው የሚያጭደው። ስለዚህ የተመናችሁት ተመን ነገም ለእናንተ ይቀመጣል። ዛሬ ሩታ ላይ በዚህ ልክ ጨክናችሁ፣ በዚህ ልክ አብርሃምን ወስውሳችሁ ወደ እናንተ የመፈለግ መንገድ ወይም ወደ እናንተ ዓላማ መውሰዳችሁ ከነገ ወዲያ ሁሉን ነገር ታገኙታላችሁ። ሁሉም ነገር እንዳይቀጥልም እውነት እንደተሸፈነች አትቀርም። ሩታም ስሟ እንደጠፋ አይቀርም። የሆነ ጊዜ የጥራት ጊዜ የሚባል አለ። ገባችሁ አይደለ? የሆነ ነገር የሆነ ሰዓት ላይ በቃ እናንተ ላይ ፓወር ይበዛል፣ እናንተ ላይ ኃይል ይበዛል። እናንተ ሁሌ ስተተኛ የምትመስላችሁ የምትታዩበት ዘመን አለ። ነገር ግን የሆነ ሰዓት ደግሞ ሁሉ ነገር ግልጽ ብሎ የእናንተን ነፃነት የምታወጁበት ዘመን ይመጣል። ይሄ ማመን አለባችሁ እነ ቡዜ ማለት ነው። ስለዚህ አሁን ማለት ነው ቤተሰብ ቡታጅራ ይዘውት ሄደዋል። እንደገና ኤፋ ምንድነው እያለ ያለው? ወደ ቡታጅራ መሄድ አለብኝ ነው እያለ ያለው። እናንተ ባትሄዱ እኔ ሄጄ አመጣለሁ ነው እያለ ያለው። በዚህ በኩል ደግሞ ሩታ አይሆንም፣ ምክንያቱም ቤተሰብ ሌላ ነገር ነው የሚያስበው። ሆን ብለን እኛ በእነሱ ላይ ሌላ ነገር በአብርሃም ላይ ያሰብን ነው የሚመስለው። በዛ ላይ ደግሞ ረብሻ ይፈጠራል ነው እያለች ያለችው።
ካልደፈረሰ አይጠራም በነገራችን ላይ ማለት ነው። ህልም ተፈርቶ ሳይተኛ አይታደርም አይደል ቤተሰብ። ይሄን ሁሉ ችግር እያመጡ ያሉት እነ ቡዜ ናቸው። ከሄርሜላ ጋር ሲያመቻቹለት የነበሩት እነ ቡዜ ናቸው። እነሱም አልፈሩ እንደዚህ አይነቱን የኃጢአት ጥግ የተከተሉ ሲሄዱ ምንም እነሱ እንኳን አልሸመቀቃቸውም። ሚዲያ ላይ ግን ለአብርሃም ሀሳቢ መስለው ለአብርሃም ተቆርቋሪ መስለው ነው እየመጡ ያሉት። ስለዚህ እናንተ ምንም ነገር የሚያስጨንቃችሁ ነገር የለም። ግን ሩታ ደግሞ ከነገሮች አንጻር የሄደችበት መንገድ ለአብርሽን ቤተሰብ ካላት ትህትናም ክብርም አንጻር ነው። ነገር ግን ደግሞ ቤተሰብ ጋር ሄዷል ብላ ዝም ብላ መቀመጥ ደግሞ ብዙ ኃላፊነት አለ፣ ብዙ ዋጋ የሚያስከፍል ነገር አለ። ኤፋ እንዳለው ሄርሜላ አትቀመጥም። እመኑኝ፣ እሷም አሁን ቡታጅራ በእርግጠኝነት ገብታ ይሆናል። ይሄ ምንም የማይካድ ሀቅ ነው። ምንም ማለት ነው። ታደርገዋለች፣ ተከትላው ትሄዳለች። ስለዚህ የዓላማዋን ማስፈጸሚያ መስመር ባታመቻቹላት ጥሩ ነው። አትሄዱም እንዳንል ዝም ብሎ እሱን እስከ መጨረሻው ድረስ ምን ይፈጠራል የሚለውን ቁጭ ብሎ መጠበቅ ከባድ ነው። ቤተሰብ እንዴት አያችሁት? ይሄን ነገር ዝም ብሎ መጠበቅ ከባድ አይመስላችሁም? አዎ፣ ምክንያቱም ምን እንደሚፈጠር አይታወቅም። እነሱ አሁን እዛ ጋር ሶስቱም ተደራጅተዋል። ቡዜና ዴቭ እንዲሁም ደግሞ እትዬ ሄርሜላ ማለት ነው ውሽሚት። እነዚህ ሰዎች ተቀናጅተዋል፣ ተባብረዋል፣ አንድ ሆነዋል። አሁን ለመጣል እየተረባረቡ ያሉት ሩታን ነው። ወደዳችሁም ጠላችሁም ወገኖቼ ማለት ነው። ሩታ ሀቅ ይወጣል ወደፊት። ዛሬ ላይ እሷ ላይ ፈረዳችሁባት፣ ዛሬ ላይ እሷን እንደ መተተኛ የቆጠራችኋት፣ እንደ መጥፎ ሰራሰሪ የቆጠራችኋት ሁላ ነገ እውነታ ሲገለጥ የበደሏት ሁላ እግሯ ስር ይቅርታ ሲጠይቋት አጎንብሶ እንዴት ያላችሁ አይቀርም እኮ። አሁን ላይ እነሱ የሚያደርጉት ነገር ልክ የመሰላችሁ ሰዎች ነገ ታፍሩበታላችሁ። የምሬን ነው። ሩታ እንደዚህ አይነት ቆሻሻ ነገር ውስጥ የምትዘፈቅ ሴት አይደለችም። ለገዛ ለልጇ አባት የረከሰ ስራ ምሰራ ሴት አይደለችም። በቃ እኛ ይሄን ያህል ነው የምንተማመነው በሩታ ማለት ነው። ስትገፋ የኖረች መከራን ስታሳልፍ የኖረችን ሴት በዚህ ልክ እየበደሉ ከጫፍ ከገደል ጫፍ አቁሞ ተወርወሪ እንደማለት ነው። በቃ ምን ባደረገች ነው? ምን ባደረገች? የአብርሃምን ነውር ተሸክማ በኖረች። ባይዘው እናንተ ሲስተማችሁም ሌላም ነው። አንደኛም ነገር አብርሃም እስከዛሬ ድረስ በእሷ ላይ ሲያደርስ የነበረውን ነገር እየተሸፈነና እየተረሳ እንዲመጣ ስለምፈልጉ ሌላ ምንም አይደለም። ይኸው ነው በቃ። ያ የሱ ክፉ ስራ እንዲረሳ ትፈልጋላችሁ። በተአምር ግን እኛ ሚዲያ ላይ እስካለን ድረስ ይሄ ስራ አይረሳም። ይሄ ስራ ሁል ጊዜም ቢሆን የሩታን የህይወት መበላሸት ዋና መንስኤ እንደሆነ ሁሌ እንነግራችኋለን። እየመረራችሁም ቢሆን ዋጡት ማለት ነው። እኛ ዝሙተኛ አናበረታታም። እኛ ዝሙተኛ ሴትን ባለትዳር ያፋታች ሴትን አናበረታታም። አንገታችን ይቆረጣታል እንጂ ማለት ነው። ስለዚህ ሩታ አሁንም እስካሁንም ድረስ እየታገለች ያለችው አንደኛ ነገር የራሷን ህይወት ወደ ነበረበት ለመመለስ ነው። ለዛውም ማለት ነው በእንደዚህ አይነት መስመር የሄደውን አብርሃምን ዛሬም ላይ ወደ መስመሩ ለማምጣት እያደረገችው ያለችው አልሞት ባይ ተጋዳይነት ምን ያህል ጥንካሬዋን ነው የሚያሳየን። ስለዚህ እዩም ሆነ ኤፋ ቡዜም ማነው ሩታን ብትሆኑ ማለት ነው ወደ ቡታጅራ ሂዱ ለማለት ከባድ ቢሆንም አንደኛ ሩታ ልጅ አላት፣ መንገላታት ነው የሚሆንባት። ግን ኤፋ ከሄደም ይሂድ 15 ቀን አስቀምጠው ከሀገር ላይ ያስወጡት ቢሆንስ እናንተዬ ፓስፖርቱ አልቋል እኮ ብለዋል። ስለዚህ የቆረጡበት አንድ ነገር አለ። ይሄው ምንድነው? አንድና አንድ ሩታና አብርሃም ድጋሚ አንድ ላይ እንዳይሆኑ ነው። ይሄንን ወዳችሁ አምናችሁ ተቀበሉ። ኦዲየንስዬ ተው። ዛሬ ላይ የተሰራ ያለው ሴራ ስላልገባችሁ ነው። ዛሬ ላይ በምን ልክ ሄርሜላ ልክ እንዳረጋችኋት እኔም ራሴ ምንድነው ልክ ያልሆነው ነገር እያልኩኝ ማለት ነው ግራ ቀኝ ባይ ምንም ምላሽ ላገኝለት አልቻልኩኝም ማለት ነው። ዛሬ ላይ እንደዚህች አይነት ትዳሯን ህይወቱን የሰው ህይወት ያበጣበጠች ሴት ባልና ሚስትን ያፋታችን ሴት ደግፎ ቲፎዞ መሆን በራሱ ይከብዳል። ለኔ ይከብዳል። እኔ የዝሙት ተባባሪ መሆን አልችልም ኔቨር። ስለዚህ ማለት ነው እንግዲህ ኤፋም ሩታን በዚህ ልክ እነሱ መልቀቅ የለብሽም ሲላት ነበረ። ሲጀመር እሷን መቼ አስተነፈሷት? መቼ ቦታ እድል ሰጧት እንዴ? በስውር እኮ ሄርሜላን ጠርተው ነበር ቪዲዮ ሲሰሩና የመሰለባበቻ ምናምን ብለው ጠርተዋት ቤታቸው ድረስ ያናግሯት የነበረው ግልጽ ነው። ከድርጊታቸው እኮ ማወቅ ይቻላል። ስለዚህ አድማ እየተመታ ያለው ሩታ ላይ ነው። ሩታዬ አለንልሽ፣ ዛሬም አለንልሽ፣ ነገም አለንልሽ። ከብዛት ጥራት ነው አይደለ እንደሚባለው አለንልሽ አሉልሽ እንዴ ያሉ በጣም ስማርት የሆኑ ስማርት ማይንድ ያላቸው
ወንድሞችሽ ከጎንሽ አሉ፣ የሚዲያው ድምቀቶች አሉ ብዙዎች ማለት ነው ከአንቺ ጎን የሚቆሙ እውነታውን ማለት ነው እንዲህ ቡ አድርገው በትነው የሚያፍረጠርጡ ወንድምና እህቶች አሉሽና ከጎንሽ ነን። ነገ አዲስ ቀን ነው። ስላንቺ ማንነት ስላንቺ ንጽህና እናቅሻለን። ነገር ግን ደግሞ ዛሬ ላይ ሜቢኒ አዳዲስ ኦዲየንሶች ይመስሉኛል ሩታን በዛ ልክ ሳሏት፣ ሩታን ክፉ አይነት ነገር እንደምታደርግ ሳሏት። ነገሩ ሁኔታ ሁሉ በሂደት ይገለጥላችኋል። ምክንያቱም እኛ ብዙ መረጃ አለን በውስጥ ማለት ነው የማይነገር ማለት ነው። ስለዚህ ቤተሰብዬ እንግዲህ ሩታን እግዚአብሔር ይርዳት። እውነት ለመናገር ያለችበት የህይወት ፈተና እጅግ በጣም በጣም ከቃላት በላይ የሚከብድ ነው። እኔ እንደ ሰው ቢሆን በሷ ቦታ ይህን ነገር ተቋቁሜ አልፋለሁ ወይ ብዬ ሳስብ ከባድ ነው። የእውነት ከባድ ትዕግስት ያስፈልገዋል። ሩታ በጣም ትዕግስተኛ መሆኗን እኔ አሁን ነው በደንብ የተረዳውላት። ማለት ትዕግስትም እኮ ልክ አለው አይደለ እንዴ? በዚህ ልክ ህይወቷን ብልሽቱን ያወጣን አንድ ወጠጤ ጎረምሳ ወደ ትዳር ተመለስ ብላ ከአመት አመት የምትታትርና ከአመት አመት መፍትሄ በመፈለግ መከራ ውስጥ ያየች ሴት እኮ ነች ሩታ። እንደዚች አይነት ሴት እኮ በባትሪ አትገኝም። ገባችሁ አይደለ? ነገር ግን እንደ ሄርሜላ ደግሞ ባልና ሚስት ላይ በተለይ ባልና ሚስት ላይ ተኮር ተደርጎ ባልየውን ከትዳሩ ለይቶ ወደ ራስ ለማምጣት የሚደረግ ሙከራ የምታደርግ ሴት ብዙ አለች። ግን ደግሞ ይሄ ምንድነው? የሰይጣን ስራ ነው። መቼስ የጽድቅ ስራ አንልም። ሩታን እኮ በሚገርም ሁኔታ ትላንት ስትኮንናት ሰምቼ ግርም አለኝ። ሳይመቼም ቪዲዮ አልሰራውኝም እና ትዳርሽን ካልሰበሰብሽ እኔ ምን ላርግሽ ምናምን የሚል ነገር ነው የተናገረችው። ትዳሯ ውስጥ ገብተሽማ ማለት ነው የስኳር ውስጥ መርዝ ሆነሽ ህይወቷን ያበለሻሸሽው ሄርሜላ አንቺ ነሽ። ታሪክ የማይረሳው ስራ የሰራሽው አንቺ ነሽ። ዛሬ ላይ ያንቺን ምንነት በምን እንደሆነ እንጃ ሊረዱ ያልቻሉ ወገኖች ቲፎዞ ሆነሽ ወይም ቲፎዞ ሆነውልሽ ቢያጨበጭቡልሽም ግን እውነታው ግን ሌላ ነው። እውነታው አንድ አባወራን ከትዳሩ አፈናቅለሽ በራስሽ የህይወት መንገድ ለማስገባት እዚህ ድረስ በጣም ብዙ የሰይጣኑ ያሰራ ስትሰሪ ቆየሽው አንቺ ነሽ። ሰይጣን እንኳን ይቀናል በዚህ ስራ ማለት ነው። እንኳን አይደለም የሰው ልጅ ሰው ሆኖ የተፈጠረ። ስለዚህ ወደዳችሁም ጠላችሁም እውነታው ወደፊት ይገለጣል። ማንም ሰው ማለት ነው ክብሩንም ሁሉም ነገር እንደወረደ አይቀርም። ማንም ሰው እውነት በነገራችን ላይ ሁልጊዜም ትገፋለች። እውነት ሁልጊዜም ተገፍታ መጨረሻ ላይ ብው ብላ መውጣት አይቀርም። እንደገና ደግሞ በሁለተኛ መንገድ ውስጥ የሚጓዙ ሰዎች ፈተናቸውን ማለት ነው በብቃት የተወጡ ለታ እንደነሱ አንጸባራቂ የለም ማለት ነው። ለጊዜው አሁን ሩታ እየተፈተነች ነው፣ ለዛውም በከባድ የህይወት ፈተና ማለት ነው። አንዳንዶች ደግሞ ህይወትን በስትክክል ለራሳቸው እንኳን ማኖር የማይችሉ ሰዎች፣ የሰውን ትዳር ላይ እንኳን ጥንቃቄ ማድረግ የማይችሉ ሰዎች እንደፈለገበት ሰው ህይወት ገብተው ዛሬ አዛዥ ሁሉን ነገር እነሱ አድራጊ ናቸው። ጋብቻ እንኳን የላትም እኮ ሄርሜላ ከአብርሃም ጋር አሁን ላይ ወደ ውጭ ወስዳለሁ። አሁን ላይ እንደ ህፃን ልጅ ሁላ ነው የሚያዋራት፣ እሷም እንደ ህፃን ልጅ ነው የምትደልለው። ይሄ በጣም አሳዛኝ ድርጊት ነው። እውነትና ንጋት እያደር ይገልጣል። ስለ ነገ ይቆየን ቤተሰብ። ለማንኛውም ማለት ነው እንግዲህ ኤፋ ሄዶ አብርሃምን ለማምጣት ሙከራ ያደርጋል አያረግም አናውቅም፣ ሄዷል ተበሳጭቶ ማለት ነው። ለማንኛውም ግን በመረጋጋት ውስጥ ወይም ደግሞ እርስ በርስ በመደማመጥ ውስጥ ነገሮችን ማስተካከል ነው የሚሻለው። ኤፋን በእልክ ነገሮችን እንዳያበላሽ መጠንቀቅ አለበት። ከዛ ባለፈ እውነትን እኮ ቀርባችሁ ለነጋሽዬም ስንነግሯቸው ነው አይደለም እንዴ? ሩታም ቢሆን በቃ መከፊውን አይነት መስዋዕትነት ከፍለሽ ከፋዘር ጋር መገናኘት አለባችሁ። አሁን እውነትንም እንዳላችሁት ሞልተዋቸውም ሊሆን ይችላል። እርግጠኛ ነኝ ደግሞ በጣም ብዙ ሽምቅቅ የሚያደርግ ነገር ነግረው ነው ስለ ሩታ እንድትጠላና በቤተሰቡ እንዳትፈለግ የሚያደርጉት። ይሄ የማይካድ ሀቅ ነው። ስለዚህ ማለት ነው ቤተሰብ እናንተ የተሰማችሁን ሀሳብ እንደ የተሰማችሁ ሁኔታ በጨዋነት ማስቀመጥ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልኝ። ድሮ እንደምንለው አሁንም እንላለን፣ ፍቅር ያሸንፋል። ሰላማችሁ ይብዛ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።